ሰላም እንዴናችሁ? የስድ እንግሊሽ ፎር ቢግነርስ ዴይ 5 አምስተኛ ቀን ላይ እንገኛለን ማለት ነው። ከዚህ ቀደም ከ1 እስከ 4 በተከታታይ ቀናቶች እየተለቀቁ ነው። ከዚህም በኋላ የሚቀጥል የሚሆነው በዛሬው ቀናችን አምስተኛው ቀን ላይ የምንወያየው የምንማማረው ስለ ናሽናሊቲ ነው። ስለ ናሽናሊቲ ወይም ዜግነት ነው በአማርኛ። ምንጊዜም ውጭ ወጣችሁ ሰዎች ታውቁታላችሁ። ከየት ነው የመጣኸው? ከየት ነው የመጣሽው? እሱን እናያለን ማለት ነው ዛሬው ትምህርታችን። ይህንን ትምህርት በእንግሊዝኛ የምትፈልጉ ሰዎች ዲስክሪፕሽን ላይ ያስቀምጥላችኋለሁ። የአምስተኛው ቀን ትምህርታችን 6 ደረጃዎች አሉት። የመጀመሪያው ደረጃ ራሳችንን ማስተዋወቅ ነው። ራሳችንን በማስተዋወቅ ትምህርታችንን እንጀምራለን። My name is Jack McFarland. በደረጃ 2 ደግሞ ሰዎች ከየት አካባቢ እንደመጡና ከየት ሀገር እንደሆኑ በምን አይነት ሁኔታ መጠየቅ እንዳለብን እንማማራለን። በደረጃ 2 Where are you from? ደረጃ 3 ደግሞ የራሳችንን ዜግነት እንዴት እንናገራለን የሚለውን እንማማራለን። I come from Armenia. Ethiopia is great. ሰዎች ሲጠይቁን በምን አይነት መንገድ የእኛን ዜግነት መናገር እንችላለን የሚለውን በደረጃ 3 እናየዋለን ማለት ነው። በደረጃ 4 ደግሞ ዜግነታችንን ግልጽ እናደርጋለን። አንዳንድ ሰዎች ስለ ዜግነታችን ስንነግራቸው ከየት አካባቢ እንደመጣን ስንነግራቸው ቦታውን፣ አካባቢውን ላያውቁት ይችላሉና እሱን ክላሪፋይ እናደርጋለን። እሱንም እንማማራለን። በደረጃ 5 ደግሞ እንዲደገምልን እንጠይቃለን። አንዳንድ ጊዜ የአንዳንድ ሰዎች ሀገር ወይም የመጡበት አካባቢ ለመያዝ ይከብዳል፣ ሲናገሩ ላንሰማቸው እንችላለንና በምን አይነት መንገድ እንዲደገምልን መጠየቅ እንደምንችል እናያለን። I'm sorry, could you say that again? የመጨረሻው ደረጃ ደግሞ ንግግራችንን እንቋጫለን ማለት ነው። ስለነገሩን ስለጠየቁንም አመስግነን ንግግራችንን በመጨረሻው እንቋጫለን። Thanks for telling me. የመጀመሪያው ደረጃ ላይ ያለነው ራሳችንን ማስተዋወቅ introducing yourself። ራሳችንን ስናስተዋወቅ የመጀመሪያ ሰላምታ ይቀድማል። ሰላምታ ከዚህ ቀደም በደንብ አይተናል። ሃይ ሰላም ማለት ነው። ሃይ ማይ ኔም ኢዝ ትሉና ከዛ ስማችሁን ትናገራላችሁ። ሃይ ማይ ኔም ኢዝ ዴቪድ፣ ስሜ ዴቪድ ነው እያላችሁ ነው። ሃይ ማይ ኔም ኢዝ አበበ፣ ሃይ ማይ ኔም ኢዝ በሉና የራሳችሁን ስም ጨምሩበት። የራሳችሁን ስም ጨምሩበት። ሰላም ስሜ ብላችሁ የራሳችሁን ስም ከዛ ነው እያላችሁ ነው ማለት ነው። ግልጽ ነው አይደለ? ሃይ ማይ ኔም ኢዝ ዴቪድ፣ ስሜ ዴቪድ ነው። Hi, my name is Jack. ሌላኛው ደግሞ ራስን የማስተዋወቂያ መንገድ ናይስ ቱ ሚት ዩ ትሉና አያም ብላችሁ ስማችሁን ታክላላችሁ ማለት ነው። ስለተገናኘን ደስ ብሎኛል እኔ ከዛ ስማችሁ ማለት ነው። ግልጽ ነው አይደለ? ናይስ ቱ ሚት ዩ አም ዴቪድ፣ ስለተገናኘን ደስ ብሎኛል እኔ ዴቪድ ነኝ እያልኩኝ ነው። ናይስ ቱ ሚት ዩ አም ዴቪድ። እናንተም ናይስ ቱ ሚት ዩ ትሉና የራሳችሁን ስም ታክላላችሁ ማለት ነው። አምን አስቀድማችሁ ናይስ ቱ ሚት ዩ አም ዴቪድ፣ ናይስ ቱ ሚት ዩ አም አበበ፣ ናይስ ቱ ሚት ዩ አም ከበደ፣ ናይስ ቱ ሚት ዩ አም ቤተልሔም እያላችሁ መለማመድ ትችላላችሁ። Nice to meet you. Nice meeting you. I'm Jack. ሄሎ አም ዴቪድ፣ ሄሎ አም ዴቪድ። ሄሎ ሃይ ሰላም ማለት ነው። ስለዚህ ከዛ በኋላ ስማችሁ ታክላላችሁ ማለት ነው። ሰላም የኔ ስም ዴቪድ ነው። እናንተ የራሳችሁን ስም ነው የምትጨምሩት። ናይስ ቱ ሚት ዩ አም ዴቪድ፣ ሃይ ማይ ኔም ኢዝ ዴቪድ። እነዚህ ሁሉ ራሳችሁ የምታስተዋውቁባቸው መንገዶች ናቸው ማለት ነው። ስለ ሰው የዛሬው ትምህርታችን ስለ ዜግነት ነው ብለናል። የሰዎችን ዜግነት ከመጠየቃችሁ በፊት መጀመሪያ ሰላምታ ይቀድማልና ሰላምታውን በእንደዚህ አይነት መንገድ ትለዋወጣላችሁ ማለት ነው። Hello. I'm Jack. በደረጃ 2 ደግሞ ዜግነትን በምን አይነት መንገድ እንጠይቃለን የሚለውን እንመልከት። የመጀመሪያው ጥያቄ Where are you from? Where are you from? ይህ መሰረታዊ ጥያቄ ነው።
በጣም ብዙ ቦታ ልትጠየቁት የምትችሉት ነው። ዌር አር ዩ ፍሮም? ከኤርፖርት ጀምሮ ወደ ሀገር ልትወጡ ስትሉ ጀምሮ የምትጠየቁት ጥያቄ ነው ማለት ነው። ከኔ የመጣኸው? ሀገር የት ነው ማለት ነው። ዌር አር ዩ ፍሮም? ከኔ የመጣኸው? ከኔ የመጣኸው ማለት ሀገርህ የት ነው ማለት ነው። እንድትረዱት ነው የጻፍኩላችሁ። ዋትስ ዮር ናሽናሊቲ? ዋት ኢዝ ዮር ናሽናሊቲ? ዜግነትህ ምንድን ነው? ዜግነትህ ምንድን ነው? ዋትስ ዮር ናሽናሊቲ? በእንደዚህ አይነት ሁኔታም ትጠየቃላችሁ ማለት ነው። ዌር አር ዩ ፍሮም? ዋትስ ዮር ናሽናሊቲ? Where are you from? Where are you from? He's Italian. Where are you from? ሌላኛው ዜግነትን የምትጠይቁበት አጠያየቅ ደግሞ which country do you came from? which country do you came from? በነገራችን ላይ እስካሁን አጠያየቃቸው ይለያይ እንጂ ጥያቄያቸው አንድ ነው። ከየት ነው የመጣኸው? የት ነው ሀገርህ የሚል ነው ጥያቄያቸው። which country do you came from? ከየት ሀገር ነው የመጣኸው? which country do you came from? እኔ ስለው ድገሙት እናንተ። እኔ ቪዲዮ እንዳይረዝም እያፈጠንኩኝ እሄዳለሁ። እናንተ ግን እየደገማችሁት ፖዝ አድርጋችሁ እናንተም በአፋችሁ እያላችሁት ብትለማመዱት መልካም ነው። Where do you come from? Where do you come from? Which country? በሶስተኛ ደረጃነት ደግሞ ዜግነትን መናገር ነው። ዜግነታችሁን እስካሁን ጠይቀናል አይደለ? አሁን ደግሞ ትናገራላችሁ ማለት ነው። ሰዎች ጠየቋችሁ። Where are you from? አንድ ሰው ጠይቃችሁ Where are you from? Which country do you came from? Which country do you came from? What's your nationality? What's your nationality? እንደዚህ አይነት ጥያቄዎች ተጠይቃችሁ ስትጠየቁ I'm from ትሉና ከዛ የሀገሩን ስም ማለት ነው። I'm from ኢትዮጵያ አይደለ? I'm from ኢትዮጵያ። ከዛ ሲያልፍ ደግሞ ክልሎችንም ያወጣችሁበትን መንደርንም መጥራት ትችላላችሁ ማለት ነው። I'm from ኢትዮጵያ፣ የመጣሁት ከኢትዮጵያ ነው። ኢትዮጵያ ውስጥ ሆኖ ደግሞ ከተጠየቃችሁ ለምሳሌ አሜሪካ ሆነው ውስጥ ላይ የሚጠየቁት ጥያቄ ከየት ነው የመጣሽው? ከካሊፎርኒያ። ከየት ነው የመጣሽው? ከዳላስ፣ ከሌላም ግዛቶች የሚሉ አሉና እነዚህንም ብታውቋቸው መልካም ነው ማለት ነው። ትለማመዷቸው። Where are you from? I'm from Ethiopia. Where are you from? ይህንን በደንብ አድርጋችሁ ተለማመዱት። I come from Armenia. ሌላኛው ደግሞ የምትመልሱበት መንገድ my nationality is ትሉና ዜግነቴ ኢትዮጵያን፣ ኢትዮጵያዊ ነው። ኢትዮጵያ ማለት ነው። ኤን ስጨምሩበት ደግሞ ምን ይሆናል? ኢትዮጵያዊ ይሆናል ማለት ነው። ዜግነቴ ኢትዮጵያዊ ነው። my nationality is Ethiopian። ዜግነቴ ኢትዮጵያዊ ነው እያላችሁ ነው። ሌላው ደግሞ ይህንን ቻናል የምትከታተሉ ኤርትራውያኖችም አላችሁና እናንተም my nationality is ኤርትራውያን፣ my nationality is ኤርትራውያን ብላችሁ ራሳችሁን ዜግነታችሁ ያለበትን አካባቢ መጥራት ትችላላችሁ ማለት ነው። ዜግነቴ ኤርትራዊ ነው እያላችሁ ነው። ሌላኛው ዜግነታችንን የምንናገርበት መንገድ ደግሞ I came from ብለን ነው። I came from የመጣሁት ከየት ነው? የመጣችሁበትን አካባቢ ትጨምራላችሁ ማለት ነው። I came from ኢትዮጵያ፣ ከኢትዮጵያ ነው የመጣሁት። I came from ኤርትራ፣ ከኤርትራ ነው የመጣሁት። I came from ኢትዮጵያ በሉት እናንተ ተለማመዱት። የመጣችሁበትን አካባቢ ደግሞ አንዳንድ ጊዜ አንድ ሀገር ሊሆናችሁ ከየት እንደመጣችሁ ልትጠየቁ ትችላላችሁ። ከየት እንደመጣችሁ ልትጠየቁ ስለምትችሉ I came from ብላችሁ የመጣችሁበትን አካባቢ ማለት ነው። ለምሳሌ አሜሪካ ከሆነ ያላችሁት I came from ኒውዮርክ፣ I came from ዲሲ፣ ከኒውዮርክ ነው የመጣሁት፣ ከዲሲ ነው የመጣሁት እያላችሁ ነው ማለት ነው። ተለማመዱት በደንብ። ስትጠየቁ አይምሮ ከለመደው ወዲያው ትመልሳላችሁ ማለት ነው። I come from Armenia. በደረጃ 4 ደግሞ ክላሪፋይ እናደርጋለን።
ክላሪፋይ እናደርጋለን። ዜግነታችንን የመጣንበትን ቦታ ግልጽ እናደርጋለን። አንዳንድ ሰዎች ላይረዱት ስለሚችሉ ማለት ነው። የመጀመሪያው ግልጽ ማድረጊያው የት አህጉር እንዳላችሁ መግለጽ ነው። ኮንቲኔንት የት አህጉር ውስጥ እንዳላችሁ መግለጽ ነው ማለት ነው። ኢትስ ኢን ትሉና ኮንቲኔንቱን ወይም አህጉሩን ትገልጻላችሁ። እኛ ያለነው አፍሪካ ውስጥ ነው። አህጉራችን አፍሪካ ነው። ስለዚህ ኢትስ ኢን አፍሪካ ትላላችሁ። ኢትስ ኢን አፍሪካ፣ አፍሪካ ውስጥ ነው ኢትዮጵያ ያለችው። ስለዚህ ኢትስ ኢን አፍሪካ። አንዳንድ ጊዜ ደግሞ ኢትዮጵያ ውስጥ መሆናችሁ የአካባቢያችሁን ስም አስቀድማችሁ ምናልባት ከተናገራችሁ ሰዎች ግልጽ ላይሆንላቸው ይችላሉ። ስለዚህ የት እንደሆነ ትናገራላችሁ ማለት ነው። ኢትስ ኢን ኢትዮጵያ፣ ኢትዮጵያ ውስጥ ነው። ኢትስ ኢን ኢትዮጵያ። አፍሪካ ውስጥ ኢትዮጵያ ያለች፣ ኢትዮጵያ ውስጥ ደግሞ እናንተ የወጣችሁበት አካባቢ ያለ ማለት ነው። በእንደዚህ አይነት ሁኔታ ከየት እንደመጣችሁ ግልጽ የምታደርጉበት አንደኛው ዘዴ ነው። ሌላኛው ደግሞ በውጭ ዓለም የተለመደው የቋንቋው ነው። የቋንቋው ግሩፕ ከየት እንደመጣችሁ አንደኛው መለያ ነው ማለት ነው። ምናልባት አህጉሪቱን ማያውቅ ሰው ሊኖር ይችላል። አፍሪካን ማያውቅ ሰው ሊኖር ይችላል። ኢትዮጵያንም ማያውቃት ሰው ሊኖር ይችላል። ስለዚህ በምን አይነት መንገድ ታስረዳላችሁ? በቋንቋው ግሩፕ ማለት በተናጋሪው ግሩፕ ቋንቋው የምን ዘር ሐረግ ነው የሚለውን ትናገራላችሁ ማለት ነው። እንደ ምሳሌ ያቀረብኩላችሁ ኢሮፕ ውስጥ ያለ ነው። ኢትስ ኢን ኢንዶ ኢሮፒያን፣ የላንጉዌጁ ግሩፕ ኢንዶ ኢሮፒያን ነው። የኛም ሀገር አለ። አሁን ወቅታዊ ሁኔታ አንጻር የኛ አፍሪሺያቲክ ወይም ሌላ ግሩፖች ይኖራሉ። እነሱን ለእናንተ ቤት ስራ ተዋለው ማለት ነው። በሱ ለማስረዳት የምታስቡ ሰዎች ሪሰርች አድርጋችሁ የእናንተ ቋንቋ የሁላችንም ስለማላቅ የእናንተ ቋንቋ ምን አይነት ግሩፕ ውስጥ ላንጉዌጅ ግሩፕ ውስጥ እንዳለ ሪሰርች አድርጋችሁ በዚህ አይነት መንገድ መናገር ትችላላችሁ ማለት ነው። ኢትስ ኢን ትሉና የቋንቋውን ግሩፕ ወይም ቡድን ትናገራላችሁ ማለት ነው። እሱን ለእናንተ ተዋለው። ሌላው ደግሞ ዲቴይል ስለ አካባቢያችሁ ስለወጣችሁበት አካባቢ ስትናገሩ መለያ ላንድ ማርኮች አሉ። በእነሱ በቀላሉ ታስረዳላችሁ፣ ክላሪፋይ ታደርጋላችሁ ማለት ነው። ላላወቀው ሰው የት እንደሆነች፣ ለምሳሌ ኢትዮጵያ የት እንደሆነች፣ አፍሪካ የት እንደሆነች ያላወቀ ሰው በምን አይነት መንገድ ልናስረዳው እንችላለን? በቋንቋ ብለናል። በቋንቋም ካልተረዳን በላንድ ማርኮች እናስረዳዋለን ማለት ነው። ለምሳሌ በዩኔስኮ የተመዘገቡ ብዙ ቅርሶች አሉ። ከዛ ውስጥ አንዱ ላሊበላ ቸርች ነው። ግልጽ ነው አይደለም? በላሊበላ ቸርች ማስረዳት እንችላለን። ኢትስ ኒር ላሊበላ ቸርች፣ ከላሊበላ ቸርች አካባቢ ነው የመጣሁት እያላችሁት ነው ማለት ነው። ከላሊበላ ቸርች አካባቢ ነው የመጣሁት እያላችሁት ነው። ኢትስ ኒር ላሊበላ ቸርች። እናንተም የመጣችሁበት አካባቢ ላንድ ማርኮች ይኖራሉ። የግድ ዩኔስኮ የተመዘገበ መሆን አይጠበቅበትም። ግን እናንተ የወጣችሁበት አካባቢ በጣም የሚታወቅ ብዙዎች የሚያውቁት ምልክት የሆነ ቦታ ካለ፣ ታዋቂ የሆነ ቦታ ካለ በእሱ አማካኝነት መናገር ትችላላችሁ ማለት ነው። ማስረዳት፣ ግልጽ ማድረግ ትችላላችሁ የመጣችሁበትን አካባቢ። በአምስተኛ ደረጃ ደግሞ የምንመለከተው ምንድን ነው? አንዳንድ ጊዜ ሰዎች ስለ አካባቢያቸው ከነገሯችሁ በኋላ ስለመጡበት ሀገር ዜግነታቸው ከነገሯችሁ በኋላ ላታዳምጧቸው ትችላላችሁ። ወይም ደግሞ ቋንቋ ወይ ቃላቶቹ ሊከብዱ ይችላሉ። ስለዚህ እንዲደግሙላችሁ በምን አይነት መንገድ ትጠይቃላችሁ የሚለው ነው አምስተኛ ደረጃ ላይ ያደረግነው። ሶሪ ኩድ ዩ ሴይ ዳት አጌን፣ ይቅርታ ልትደግመው ትችላለህ። ሴት ከሆነች ይቅርታ ልትደግሚው ትችያለሽ። ሶሪ ኩድ ዩ ሴይ ዳት አጌን፣ ልትደግመው ትችላለህ። እባክህ ይቅርታ። ሶሪ ኩድ ዩ ሴይ ዳት አጌን፣ ልትደግሚው ትችያለሽ። አልሰማሁሽም ማለት ነው። I'm sorry, could you say that again? አሁንም ካልሰማችሁ ወይም ግር ካላችሁ እንዲደገምላችሁ ለመጠየቅ ሌላኛው መጠየቂያ ዘዴ I didn't catch that፣ I didn't catch that፣ አልያዝኩትም እያላችሁ ነው። could you repeat it፣ ልትደግመው ትችላለህ። ሴት ከሆነች ልትደግሚው ትችያለሽ። could you repeat it፣ ልትደግመው ትችላለህ። I didn't catch that፣ አልያዝኩትም። could you repeat it፣ ልትደግመው ትችላለህ፣ ልትደግሚው ትችያለሽ። ከቅድሙ ጋር ተመሳሳይ ነው። አጠያይቁ ነው የሚለያየው።
ሁለቱንም ማወቅ ስላለባችሁ ነው። አጠያይቁ ነው እንጂ የሚለያየው ስትናገሩ ግር ብሎኛል፣ አልገባኝም ልትደግሙልኝ ትችላላችሁ፣ አልሰማችሁም ልትደግሙልኝ ትችላላችሁ እያላችሁ ነው ማለት ነው። Could you repeat that? I'm sorry, Summer. Could you please repeat that? የመጨረሻው የዛሬው መሰነባበቻችን እናንተም ከተነጋገራችሁ በኋላ የምትሰነባበቱት አንደኛ በማመስገን ነው፣ ሁለተኛ ደግሞ መሰነባበት ነው ማለት ነው። የስንብት የመለያያ ንግግር ተናግራችሁ ትለያያላችሁ ማለት ነው። ታንክስ ፎር ቴሊንግ ሚ ስለነገርከኝ አመሰግናለሁ። ሴት ከሆነች ስለነገርሽኝ አመሰግናለሁ። ከየት እንደመጣች የት አካባቢ እንደሆነች ጠይቃችኋት ንግግሩ መጨረስ ፈለጋችሁ። ሰው ታንክስ ፎር ቴሊንግ ሚ ስለነገርሽኝ ስለነገርከኝ አመሰግናለሁ እያላችሁ ነው። Thanks for telling me. Thanks for telling me. Thanks for telling me. ናይስ ቶኪንግ ዩ ስላወራን ከአንተ ጋር በማውራቴ ደስተኛ ነኝ። ሴትም ከሆነች ከአንቺ ጋር በማውራቴ ደስተኛ ነኝ፣ ደስ ብሎኛል እያላችሁ ነው። ናይስ ቶኪንግ ዩ። ሃቭ ኤ ጉድ ዴይ መልካም ቀን ይሆንልህ። ሴት ከሆነች መልካም ቀን ይሆንልሽ። ሃቭ ኤ ጉድ ዴይ። እኔም በዚሁ ነው የምሰናበታችሁ። የዛሬው ቀን 5 በቀን 6 ክገናኝ ድረስ ሃቭ ኤ ጉድ ዴይ ለሁላችሁ። Have a nice day. Nice talking to you two. Nice talking to you. Nice talking to you, Travis. Nice talking to you.